ከዛ አንጻር እኔ በደንብ እየተማርኩ ነው። ጌታ ይባረክ። ቅዳሴ ሁሉ እያስቀደስኩ ነው። ኦርቶዶክስ ነው የሆንሽው ወይስ ፕሮቴስታንት ነው የሆንሽው? እኔ ፕሮቴስታንት ነው። ታዲያ ቅዳሴ የሚያስቀድሰው እኮ ኦርቶዶክስ ጋር ነው ያለው። ደግሞ ፕሮቴስታንት ጋር ቅዳሴ አለ እንዴ? አይ ሄቼ ያለው እዛም ቼክ ለማድረግ አገር ቤት ገባሁና ቼክ አረኩኝ። ሄቼ እዛ ሁሉም ጋር ነው። አይ ችግር የለውም እንግዲህ ሁሉም ነገር ነው የሚበጀውን ከሚፋጀው ስለለየሽ አንቺ ምንም እንትን የምልሽ ነገር የለም። ራሱ ብዙ ምጫርሽ ነገር የለም። ግን እያወቅሽ ነው የምታጠፊው። ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢያት። ቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 17 እና 18 ላይ እንደዛ ነው የሚለው። በአላህ ላይ የሚያጋራ ሰው ጀነት በእርሱ ላይ እርም ናት ይላል። መቀመጫው እሳት ነው ተብሎ የተባለው እያወቅሽ እየተረዳሽ ሰውና ፍጡር የሆነ አምላክ ሰውና ፍጡር የምትዩን አካል እያመለክሽ ጀነት እንዳታስቢያት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ አላት። ጽንስ ወንድ ልጅ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣን አካል አምልከሽ ሰውና ፍጡር አምልከሽ ወላሂ ስመ ወላህ ጀነት እንዳታስቢያት። እያወቅሽ ነው። ከዛሬ ጀምሮ ሁጃ ቆሙብሻል። እያወቅሽ ነው እያጠፋሽ ያለሽው ማለት አንቺ ብቻ አይደለሽም። ታች ያላችሁ ሰዎች ራሱ ክርስቲያኖች መሰሙ ሰምታችኋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ አላህ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም አለ። መልእክቱን ከሰማችሁበት ጊዜ ጀምሮ ግን ወላሂ ተጠያቂዎች ናችሁ። ሙስሊም መሆናችሁን መስክሩልን፣ ለኛ መስክሩልን። ጨርሻለሁ። እኛም ይሄ የምትሰማው ቃል የኢየሱስ ክርስቶስ ቃል በመጨረሻው ጊዜ እንደሚፈርድበት አውቀዋለሁ። ውስጤ ያውቃል። ሁላችሁም ሙስሊሞች የተናገሩት ቃል አለ። እሱ የተናገረው መልእክተኛ መሆኑን ነብይ መሆኑን እኔ አልፈርድባችሁም፣ ቃሌ ግን ይፈርድባችኋል ብሏል። እሱ ምን ብሎ ተናገረ? ነብይ፣ መልእክተኛ፣ መሲህ መሆኑን ተናግሮ ማለት ነው። እንቀበላለን። ኦንቶሎጂካሊ ሰው መሆኑን ተናግሯል፣ እንቀበላለን። ከዚህ የተረፈ ነገር ግን የተናገረበት ነገር የለም። ኦንቶሎጂካሊ ሰው እንደሆነ ዮሐንስ ወንጌል 8:40 ላይ ነገረን። ሜታፊዚካሊ ደግሞ ነብይ እንደሆነ ማርቆስ 6:4 ላይ ነገረን። መልእክተኛ እንደሆነ ዮሐንስ 17:3 ላይ ነገረን። መሲህ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ነገረን። ብዙ ቦታ ላይ የነገረን ነገር አለ። መልእክተኛ ነው፣ ከራሱ የማይናገር ነው። እያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተጸናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ዓላማችንም ኢላማችንም እዚህ ላይ ተቀመጥ ነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሃ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረቅ አባዜ የለብንም። የቁጥርም ጉዳይ አይደለም ያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ የሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም እሱ አላሳሰበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ይሄ ፖፑላር የመሆን ዝነኛ የመሆን ይሄ እንትን የመሆን ምናምን ነገር አይደለም። እሱ አይደለም እንትን የሚለው። ስለዚህ አስቢበት። ህይወትሽን ነው በሳት አትጫወቺ እያወቅሽ ማለት እንደው አላህ በእድሜሽ ላይ አንድ ቀን ጨምሮልሽ ይኸው ተኝተሽ ተነስተሽ ዛሬ ከኔ ጋር እያወራሽ ነው። ምን ያህል የእሱ ነዒማ፣ የእሱ ጸጋ፣ የእሱ ፈድል፣ የእሱ እንትን የሚገርም ነው ራሱ። የእሱ ራህመት፣ የእሱ ምህረት፣ የእሱ መግፊራ፣ የእሱ ይቅርታ፣ በይቅርታው በምህረቱ በቸርነቱ በሱ ኢክራም ማለት ነው። ቆይተሽ እዚህ እድሜ ላይ ደርሰሽ ዛሬ ከኛ ጋር እያወራሽ ነው። ተኝተሽ ለመነሳትሽ ምን ዋስትና አለሽ? ራሱ እጅሽ ላይ እኮ አይደለም ያለው የነገ ነገር። የነገን መገመት ይቻላል፣ እንትን ማለት ይቻላል፣ ማቀድ ይቻላል፣ የነገን ተስፋ ማድረግ ይቻላል። ግን ማወቅ አይቻልም። የነገን በእጅሽ አይደለም ያለው። አስቢበት ማይዬ። እኔ ብዙ ነገር ታውቂያለሽ ብዬ ብዙ ነገር ሰምተሻል። እያወቅሽ ግን በሳት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያሹ ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል የመላእክት አለቃ ሚካኤል ነው ይላል፣ አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል፣ አንዱ ሁለት ባህሪ ነው ይላል፣ አንድ ባህሪ ነው ይላል፣ ተዋህዶ ነው ይላል፣ ምንታዊ ይላል። ምን አለ ሞኖሳይድ ዲያቢሳስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ጥፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው፣ ጭቅጭቅ የለውም። የሚያሻማሽ ነገር የለም።
ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለክሽ እንደምትኖሪም አላውቅም። አንደኛው ጎደለ አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደኋላ አልመለስም። አንዳንዴ ሁሉ ጊዜ ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲለው አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጥራት ይቻላል እያልሽ እየመደብሽ ነው። ራሱ የሚሆነው 3 አካላት ናቸው እንግዲህ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም፣ ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ወኩል ነው መስጠት ያለሽ፣ ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና ከዛ እያልሽ ምናምን መመደብ ትችላለሽ፣ መደባ ማለት ትችላለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነጻ ትወጫለሽ። ኢምራን አለ። አመሰግናለሁ። ጉድ አለ ኡስታዝ። ውዱ እንደዚህ መከዝኔ አንድ የሆነ ጀስት ፊትህን የምትታጠበው ነገር ይመስለኝ ነበርና በጣም ብዙ ስርዓት እንዳለው አላውቅም ነበርና ከፊት ይጀምራል፣ ከዛ ከእጅ፣ ከዛ ከጆሮ፣ ከዛ አፍንጫ፣ አፍ፣ ከዛ እግርህም እያለ 5 ጊዜ የሚጸልይ ሰው ይሄን ነገር 5 ጊዜ ማድረግ አለበትና ከዛ ደግሞ ኦርደርን ደግሞ ማዛባት የሚችል አይመስለኝም። ይሄንን ሲያደርግ ካዛባ እንደገና ያን ነገር ደግሞ ማድረግ ይጠበቅበታልና እንዴት ነው ይሄንን የምታየው? አንደኛ ነገር አላህ ይሰማል። ስርዓት ነው። አንድ ነገር ምንድነው ውዱ አድርጉ ብታረገው አላህ ያን ጸሎት ይቀበላል ወይ ነው ጥያቄው። ሳይሆን ሁሉ ነገር እንትን አለው፣ ህግ አለው አይደል? ስርዓት አለው። አንድ ነገር ህግ እስካለው ድረስ ህጉን ነው የምትከታየው። አላህ ዘንድ ኢባዳ ተቀባይነት እንዲያገኝ 3 ሸርጦች አሉት። ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉት። የመጀመሪያው ኢማን ይባላል። ኢማን ማለት በእምነት ነው መሆን ያለበት፣ ስታደርጊው ማለት ነው፣ አምነሽበት ነው መሆን ያለበት። ሁለተኛ ደግሞ እኽላስ የሚባል ነገር አለ። የምታደርጊው ነገር ለአላህ ብለሽ ነው የምታደርጊው፣ ለዩልኝና ለይስሙልኝ ወይም ደግሞ ለሰዎችን ለማስደሰት ከሌኮ ሰላት ላይ ጎበዝ ናት፣ ስትሰግድ ጎበዝ ናት፣ ስጾም እኮ ጎበዝ ናት ብለህ ካልሽው አጀርሽን ካላህ ዘንድ ወይም ፕሪቪሌጁን ካላህ አታገኝበትም። ምንዳና ትሩፋቱን ስርጉትና ትርሲቱን ማለት ነው ካላህ አታገኘው፣ እዚህ ነው የሚቀረው። ያ ምን ይባላል? እኽላስ ይባላል ማለት ነው። ሶስተኛውና የመጨረሻው ደግሞ ኢባዳሽን ስትፈጽሚ ኢባዳሽን ቁርአንና ሐዲስ ላይ በተቀመጠው መሰረት ነው ማድረግ ያለብሽ። ከተጓደለ አይሰራም ራሱ ማለት ነው። እንደፈለክ ተብሎ የሚባል ነገር የለውም ራሱ። ሶላት 5 ወቅት ሰላት ሲመጣ በቁርአን ላይ ኮንፈርም ተደርጎ ሐዲስ ላይ ግን ስፔሲፊኬሽኑ አለ፣ ዝርዝርና አፈጻጸሙ አለ። ከዛ ደግሞ የሰላት ደግሞ ቅድመ ሁኔታና የአስፈላጊነት ቅድመ ሁኔታና የበቂነት ቅድመ ሁኔታ የሚባሉ ነገሮች አሉ። የአስፈላጊነት ቅድመ ሁኔታ የሚባሉ ነገሮች አንድ ሰው ሙስሊም መሆን አለበት ሰላት ላይ ሲቆም። ሁለተኛ ቂብላ ምንድነው ሙስሊም መሆን መቻል አለበት። ጤነኛ አይምሮ መኖር አለበት። እንደዚህ ምናምን ተብሎ የሚቀመጡ ነገሮች አሉ። የበቂነት ቅድመ ሁኔታ የሚባሉት ደግሞ አንደኛ ቂብላው መቀጣጫው የቱ ጋር ነው ያለው የሚለው ነገር ምን መሆን አለበት። እንደገና ደግሞ ምንድነው ንጽህና ትጥበት ማድረግ አለበት። ትጥበቱን ደግሞ ምን ኦርደር ማድረግ አለበት የሚለው የተቀመጠ ነገር አለ። ነገር ግን አሁን ኤክሰፕሽናል ወይም ኢስቲስና ሆኖ የሚመጣ ነገሮች ምንድናቸው ሲባል አሁን አንድ ሰው ሰለመ፣ ለምሳሌ ሜሪ አላህ ሂዳያ ይስጥሽና ሰለምሽ፣ ውዱ አደራረግ ምንም አላወቅሽበትም እና የመጀመሪያ ቀን ሰላት ከሰለምሽበት ጊዜ ጀምሮ ሰላት ይወጅብሻል፣ ግዴታ ይሆንብሻል። ሰላቱ ላይ የሚባሉ ነገሮች ምን እንደሆኑ አታውቂያቸውም ማለት ምንድነው የሚባሉት ሰላት ላይ ሱረት ፋቲሃ እንዴት እንደሚቀራ ከዛ በኋላ ከሱረት ፋቲሃ በኋላ አንድ ሱራ መርጠሽ እንትን ብትይ ገና ነሽ፣ ሁሉ ነገር ቤቢ ነሽ። አሁን ምንድነው የምታረጊው ሲባል አላሁ አክበር ማለት ትችያለሽ፣ አልሐምዱሊላህ ማለት ትችያለሽ እስክትማሪ ድረስ ማለት ነው። ትጥበቱም የዛኔ ያለው እንትን የሚሆነው ማለት ነው። ትጥበቱ እውቀቱ ከሌለሽ እንትን ነው። ግን እውቀቱ ካለሽ እንዴት እንደሚደረግ በደንብ ሙሉ እውቀቱን ካገኘሽ በኋላ ግን የማድረግ ግዴታ አለብሽ ማለት ነው እንጂ እንደፈለክ አዛብቼ ምናምን ነገር የሚባል ነገር የለውም። አንድ ነገር ኦርደር ሆኖ ከመጣ በኋላ እውቀቱ ከመጣለሽ በኋላ እውቀት ባለሽ ነገር ትጠይቂያለሽ ማለት ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። ሪሳላው ከደረሰሽ መልእክቱ ከደረሰሽ በደንብ እውቀቱ ካለሽ ፈእምና ማዕናም ይባላል። አንደርስታንዲንግ እና ሚኒንጉን በደንብ ካወቅሽ ግቤክ ጀምሮ ሁጃ ይቆምብሻል ማለት ነው። ማለትም ተጠያቂ ነሽ። ሞራል አካውንታቢሊቲ ወይም ግብረ ገባይ ተጠያቂነት አለሽ። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ ደግሞ በማታውቁት ነገር ኃጢአት አይሆንባችሁም ይላል። አውቃችሁ ልቦቻችሁ እያወቀ በምትሰሩበት ነገር ላይ ግን ኃጢአት ይሆንባችኋል ይላል። ይሄን ይመስላል። ይሄ ውዱ የሚፈጥረው ንጽህና ውስጣዊ ነው ወይስ ህጋዊ ብቻ ነው? ንጽህና ስትይ በምን አይነት ንጽህና? 3 አይነት ንጽህና አለ።
ራሱ ጠዋራ በሶስት ይከፈላል በኢስላም። ብቻ ስፔሲፊክ ውዱ የሚባለው ነገር ውጫዊ ነው ራሱ። ውስጣዊ ነው ወይስ ህጋዊ ብቻ ነው? ውጫዊ ነው፣ ውጫዊ ነው ራሱ። ሶስት አይነት ንጽህና አለ በኢስላም። አንደኛ የቀልብያ አለ፣ የልብ ንጽህና አለ አንደኛ ማለት ነው። እሱ በተውበት ነው የሚመለሰው። ሁለተኛ ነገር ደግሞ የአንደበት ቀውልያ የሚባል ነገር አለ። አንደበትሽ ደግሞ በማግራት ነው፣ ቁርአን በመቅራት ዚኪር በማድረግ የተለያዩ ነገሮችን በማድረግ ይስተካከላል። ሶስተኛው እና የመጨረሻ ደግሞ አካላዊ ንጽህና የሚባል ነገር አለ። አካላዊ ንጽህና የሚባለው ነገር ዘጠኙንም ቀዳዶቻችንን ማንጻት ማለት ነው። በሰውነታችን ውስጥ 9 ቀዳዳ አለን። 9ኙንም ቀዳዶቻችን ለእንትን የተጋለጡ ስለሆኑ እነሱም በንጽህና መያዝ አለብን ማለት ነው፣ በቅድስና መያዝ አለብን። ስለዚህ ቅድስና ወይም ደግሞ ትጥበት ወይም ደግሞ እንትን ማለት ነው ምንድነው የሚባለው ጠዋራ የሚባለው ነገር በሶስት ይከፈላል ማለት ነው ራሱ ማለት ነው። የስፒሪቹዋል የሚባል አለ፣ ሜንታል አለ፣ ፊዚካል አለ ማለት ነው። ይሄን ይመስላል። እሺ የመጨረሻ ጥያቄ በውዱ ላይ ስለዚህ ለምንድን ነው ታዲያ የሚደጋገመው? ማለት ንጽህና በውሃ ቢጠበቅ ኖሮ ለምን በየጸሎቱ ይደጋገማል? 5 ጊዜ ለምን ይደረጋል? ሲፈርሳል ለምሳሌ 5 ጊዜ አይደለም የሚደረገው እኮ ነው። ለምሳሌ ሰላተል ፈጅር ላይ ስነሳ አይደለም፣ እንደዛ አይደለም ሜሪዬ። ለምሳሌ ሰላተል ፈጅር ላይ ተነሳው እኔ ውዱ አደረኩኝ እና ውዱ ሳደረግ አንደኛ ተኝቼ ስነሳ ስለሆነ፣ ሁለተኛ ደግሞ ሽንቴን ስለምሸና ከዛ በኋላ ደግሞ አውትፑት ስለማድረግ ከዛ አንፃር ውዱ አደርጋለሁ ማለት ነው። እስቲ ማነው ከተጸዳዳው በኋላ ማለት ነው። ከዛ ካደረኩ በኋላ ውዱ እኔ ጋር ከቀረ ቀኑ ሙሉ ካልመጣ ማለት ለምሳሌ ካልሸናው ወይ እንቅልፌን ካልተኛ ወይ ሌላ ነገር ከሌለ ድጋሚ አታድርጊም ራሱ። ለምሳሌ ሰላተል ፈጅር ላይ ወይም ደግሞ ሱብሂ ላይ ተነስቼ ውዱ አድርጌ ውዱ ከኔ ጋር ቢቀር ማለትም የአውትፑት ነገሮች ከሌሉ ምንድነው ጋዝ ምናምን ነገሮች ካልወጡ ምን ነገር ካላሉ ሽንቴን ካልሸናው ምን ካላደረጉኝ ከቀረ ከኔ ጋር ዙሁርም መስገድ እችላለሁ በዛ እንጂ ዙሁር በደረሰ በእያንዳንዱ ሰላቶች ውስጥ መታጠብ አለብኝ የሚል ነገር የለም። ከፈረሰ ነው ራሱ ውዱ ከአብሮኝ ከቀረ ማድረግ እችላለሁ እስከ ማታ ድረስ። ግን ያው አችልም ሰውነንና ያው የተወሰነ ስርዓቶች የተጫኑን ስርዓቶች አሉ። ኢንፑትና አውትፑት የሚባሉ አሉ። መራብና መጠማት የሚባል ነገር አለ። መብላት መጠጣት አለ። የበላነውና የጠጣነውን ደግሞ በሌላ መልኩ ከሰውነት ማስወገድ 6 ህጎች አሉ። ለነሱ እንገዛለን። ስለዚህ አንዳንድ ጊዜ እስከ 10 ድረስ መቆይበትም ሰዓት ሊኖር ይችላል። ምንም ነገር እንትን ካላለኝ ማለት ነው። ግን የሆነ እየተጨናነቅኩኝ ውስጤ እያለ ውዱ ማድረግ ሳይኖርብኝ ሳይሆን ልክ ከተጨናነቀ ከእንትን ካለ የሰው ልጅ ውዱ ማድረግ አለበት። የሚፈልገውን ነገር መሽናትም ካለበት ሸንቶ፣ ጋዝም ካለበት ጋዙን እንትን ብሎ መተኛትም ካለበት ተኝቶ ሲነሳም እንደዛ ነው ራሱ ማለት ነው። ከዛ አንፃር ነው የሚታየው። ኦኬ እሺ ፐርፌክት። አሁን ወደ እዚሁ ተይዞ ወደ ሞራል ሲገባ ደግሞ አምላክ ንጹህ ልብን ይፈልጋል ወይስ ስነ ስርዓቱን? ማለት ሁለቱ ቢጋጩ የትኛው ይበልጣል? አሁን ፎር ኤግዛምፕል ይሄ የታወቀ ጉዳይ ነው። በኢስላም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ የሚመለከተው አካላችሁን እና መልኮቻችሁን ሳይሆን ልባችሁና ስራችሁን ነው ብሎ ነው ያስቀመጠው። ቀልብያ ነው። አንድ ሰው ቀልቡ ካልተሰተረ ሂጃብ ራሱ ሂማር እና ኒቃብ ምናምን እኮ መጀመሪያ የሚቀርበው ቀልብ ነው መሰተር። እኛ ጋር በጣም ትልቅ ቦታ አለው ቀልብ። ምናልባት አልሰማሽ ነው። ቀልብ ማለት ፈዋድ የሚባል አለ እና ደግሞ ሶድር የሚባል ነገር አለ። እነዚህ ሶስቱ ራሳቸው በአማርኛ ላይ ቀልብ ነው ልብ ነው የሚባሉት። ልብ የሚባለው ማለት ልብ የሚባለው ነገር ቀልብ የሚባለው ነገር ኢሞሽናል ነው። የኢማን መቀመጫ ነው። ያላ ንግስና መቀመጫ ነው ቀልብ የሚባለው ነገር። ከዛ ፈዋድ የሚባለው ደግሞ በአቅልና በሁለቱ መካከል ያለው ነገር ነው። ሜታኮግኒሻል የሆኑ ነገሮችን የምትጠቀሚበት ነው። ከዛ ደግሞ ሶድር የሚባል ነገር አለ። ሶድር ማለት የሚከፈትም የሚዘጋም ነገር ነው ራሱ ማለት ነው። አቅል የሚባል ነገር አለ። አቅል ማለት አይምሮ የሚባል ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን እንደ ሚሞሪ አምስቱም የስሜት ሕዋሳት የውስጥ የምንጠቀምበት ነው። ከዛ ደግሞ ዶሚር የሚባል አለ። ዶሚር ማለት ደግሞ ህሊና ኮንሽስነስ የሚባል ነገር አለ። እነዚህ ሁላ በአጠቃላይ ኢነር ኔቸር ናቸው በኢስላም ውስጣዊ ተፈጥሮ ወይም ሩህ የሚባለው ከውስጥ ያሉ ነገሮች ማናቃቸው ሳይንስ ያልደረሰበት ነገር። በሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ከሩህ ይጠይቀዋል፣ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እናበላቸዋል። እውቀታችን በሱ ላይ የተሰጠ ነገር አናሳ ነው ራሱ ይሄ ኑማቶሎጂካል የሆኑ ኔቸራችን ማለት ነው። ፊዚዮሎጂካል ኔቸራችን ግን አናቶሚካል የሆኑ ነገሮችን በጥናትም እንደምናደርገው በሱረቱል ፉሲላት ምዕራፍ 41 ቁጥር 51 ላይ እንደዛ ነው የሚለው። በራሶቻችሁ ውስጥና በአጽናፎች ውስጥ ያሉ ተአምራቶቻችን ወደፊት እናሳያቸዋለን አለ። ቁርአን እውነት መሆኑ እስኪገለጽ ድረስ ከቂያማ ቀን ድረስ ማለት ነው። እስከዛ ድረስ ምን ታውቁታላችሁ አለ። በራሳችሁ ውስጥ ያሉ ተአምራትን አትመለከቱም ምን አለ። ስለዚህ ምን መጣ መሰለሽ ጋይናኮሎጂ የሚባል የጽንስ የተለያዩ አናቶሚ የሆኑ ነገሮች ፊዚዮሎጂካል እነ ባዮሎጂ መጡና
ሁሉ ነገር አሁን እናውቃለን። ፊዚዮሎጂካሊ የሆኑ ነገሮች፣ ሳይኮሎጂካሊ የሆኑ ነገራችን ግን ከእረፍት ውጭ ሌላ ነገር የለም። አንድ ሰው ሳይኮሎጂካሊ ታሟል፣ ዲፕሬሽን አለብኝ፣ የሆነ ድምፅ እሰማለሁ ምናምን ቢል ሳይንስ ምንም ማድረግ አይችልም። ማድረግ የሚችለው የእንቅልፍ ክኒል ብቻ ነው የሚሰጥሽ እረፍት እንድታደርጊ። ከዛ ሳይኮሎጂካል ትሪትመንት በወሬ ነው፣ ሳይኮቴራፒ ነው የሚሰጥሽ፣ ሌላ ነገር አይሰጥሽም። ለምን? የውስጣዊ ተፈጥሮ ስለሆነ ማለት ነው። እና ሰፊ ነው የራሱ የአንትሮፖሎጂ ኢስላሚክ አንትሮፖሎጂ በጣም ሰፊ የሆነ ትምህርት ያለው ነገር ነው። እውነት ነው። መጀመሪያ የሚቀርበው ቀልብ ነው። የቀልብ ንጽህና ነው መጀመሪያ የሚቀድመው። እውነት ነው። መጀመሪያ መሰተር ያለበትም አካላዊ ከሂጃብና ከእንትን በፊት መጀመሪያ መቅደም ያለበት ቀልብ መሰተር ነው። እኔ አንድ ሴት ቀልቧን ሳትሰተር እንደፈለገች በጣም የሚያጸያፊ ቃላት እየተጠቀመች ግን በኒቃብ እንትን ብትል ዋጋ የለውም ራሱ። እና እኛ ጋር ሶስቱም ናቸው ያሉት እንትኖቹ፣ ቀልብያም፣ ቀውልያም፣ አመልያም ናቸው ራሱ ማለት ነው። ወይም ደግሞ በግዕዝ ሀሎ በነቢብም በገቢርም ማለት ነው የሚባለው ማለት ነው። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ ነው ሳውንድነስ ንጽህና የሚባለው ነገር ያለው ማለት ነው። እና ከዛ